የመቀሌውና የሱዳኑ የጦር ግንባር ውህደት። ህወሓት የፌዴራል መንግስቱን በትግራይ ክልል አዲስ ጥቃት ሊከፍት ተዘጋጅቷል ማለት ሰኔ 8 ቀን 2018 ባወጣው መግለጫው ከሷል። ህወሓት በመግለጫው ላይ የፌዴራል መንግስት የድሮን ጥቃቶችን በመፈጸም ጦር ሰራዊቱን በማነቃቃትና በትግራይ ቀባ በማድረግ ሁለተኛ ዙር ጦርነት ሊያካሄድ በመዘጋጀት ላይ ይገኛል ሲል ከሷል። ህወሓት ሰኔ 8 ቀን 2018 ወቁልኝ ስሙልኝ ባለው መግለጫው ላይ እንዳመላክተውም በገዢው ፓርቲ ብልጽግና ፓርቲ የሚመራው የፌዴራል መንግስት በድጋሚ የጦርነት ነጋሪት እየጎሰመ ነው የሚል ከባድ ክስ ካሰማ በኋላም ለሁለተኛ ዙር ግጭት በህወሓት አጠራር ለጦርነት እየተዘጋጀ መሆኑን ገልጿል። ፓርቲው በተለያዩ የትግራይ አካባቢዎች የድሮን ጥቃቶች መፈጸማቸውን፣ የፌዴራል ኃይሎች እንዲሁም አጋር ሚሊሻዎች በክልሉ ዙሪያ እየተንቀሳቀሱና ጦር እያሰባሰቡ መሆኑን ጠቅሷል። በሌላ በኩል ህወሓት ወታደራዊ ዝግጅት እያደረገ መሆኑ ተመላክቷል። የፌዴራል መንግስቱ ባለስልጣናት የትግራይ ኃይሎችን በጦርነት ሰባኪነት የሚከሱት የጦርነት ዝግጅታቸውን አቅጣጫ ለማስቀየር ነው በማለት ተችቷል። ለፌዴራል መንግስት ቅርብ የሆነው ኢዜማ ከሰሞኑ መንግስት በህወሓት ላይ ያነጣጠረ ህጋዊ እርምጃ እንዲወስድ ጥሪ ማቅረቡ ይታወሳል። ህወሓት የፕሪቶሪያውን የሰላም ስምምነት ለማፍረስና የትግራይን ህዝብ ዳግም ወደ ጦርነት ለመክተት እየሰራ ነው የሚል ክስ ካቀረበ በኋላም በህዝቡ ላይ ጉዳት በማድረስ መልኩ በህወሓት ላይ ብቻ ያነጣጠረ ህጋዊ እርምጃ ከመንግስትና ከሚመለከታቸው አካላት ጋር በጋራ እንዲወሰድ ጠይቋል። ኢዜማ ይህን ጥያቄ ማቅረቡን ተከትሎም የፌዴራል መንግስትና ህወሓት ከባድ የሚባል አለመግባባት ውስጥ እንዳሉ ማሳያ ነው እየተባለ ይገኛል። ሌላኛው የህወሓትና የፌዴራል መንግስት ከባድ ፍጥጫ ውስጥ እንዳሉ ማሳያው የኦባሳንጆ መመላለስ ነው። በቅርቡ ኦባሳንጆን ከዓለም አቀፍ ልዑካን ቡድን ጋር በመሆን ወደ መቀሌ በማቅናት ከክልሉ መሪዎች ጋር ተወያይተዋል ነው የተባለው። ውይይቱም ዳግም ወደ ጦርነት የመመለስ እድልን ማስቀረት የተመለከተ ጉዳይና የፕሪቶሪያ ሰላም ስምምነት አፈጻጸም ያለበት ደረጃ መገምገም ላይ ያተኮረ እንደሆነም ተነግሯል። ሆኖም ግን ጦርነቱ አይቀሬ ይመስላል። የህወሓትን ዝግጅት ተከትሎም አየር ኃይሉ እያስጠነቀቀ ይገኛል። ወታደራዊ ዝግጅቱ በተለያዩ ግንባሮች እንደተጧጧፈ የሚወጡ መረጃዎች ያመላክታሉ። በተለይ በራያ፣ በሽሬ ግንባር፣ በመተማ ግንባር፣ በሱዳን እንዲሁም በመቀሌ ግንባር ወታደራዊ ዝግጅት እንዳለ አቶ ገብሩ አስራት በቅርቡ ለሪፖርተር ጋዜጣ ተናግረዋል። የኢትዮጵያ አየር ኃይልም ከሰሞኑ ጠላትን እስከ ወዲያኛው እሸኛለሁ ሲል መግለጫ ማውጣቱ ይታወሳል። የሰላም አማራጭ ላ ተብሎ ወደ ውጊያ ከተገባ አየር ኃይላችን ጠላትን እስከ ወዲያኛው ይሸኛል ሲሉ ሌተናንት ጄኔራል ይልማ መርዳሳ ማስጠንቀቂያ ሰጥተዋል። ጠላት የሰላም አማራጮችን ችላ ብሎ ወደ ውጊያ ከገባ የአየር ኃይላችን ጠላትን ህልውና እስከ ወዲያኛው የሚያከስም አስተማማኝ መቻ ኃይል መሆኑን በተግባር ያረጋግጣል ሲሉ ሌተናንት ጄኔራሉ ማስጠንቀቂያን ሰጥተዋል። የትግራይ ክልል የሰላምና የጸጥታ ቢሮ በትግራይ ክልል የተመለመሉ ወጣቶች ለሰራዊት እያሰለጠነ መሆኑን ለቢቢሲ ትግርኛ ገልጾም የመልመላ ሂደቱ ግን በክልሉ መንግስት እንደሚፈጸም ተናግሯል። ቢቢሲ ያነጋገራቸው በክልሉ የተለያዩ ከተሞች የሚኖሩ ወጣቶች ከስራ ቦታቸው፣ ከመዝናኛ ስፍራ እንዲሁም ከህዝብ ትራንስፖርት ላይ በግዳጅ ተወስደው ወደ ተለያዩ ካምፖች መላካቸውን ተናግረዋል። በደብረ ጽዮን ገብረ ሚካኤል የሚመራው አዲስ ማዕከላዊ ዕዝ አሁን በትግራይ ክልል እየተፈጸመ ያለውን ወጣቶችን በአስገዳጅ ወደ ውትድርና የማሰለፍ ዘመቻ እየመራ እንደሚገኝ ቢቢሲ ከምንጮቹ ያገኘው መረጃ ያመላክታል። አገር ጉድ ያስባለው ሚስጥር የመቀሌውና የሱዳኑ ጦር ግንባር ምን እየሰራ ነው? አቶ ገብሩ አስራት በቅርቡ ከሪፖርተር ጋዜጣ ጋር ያደረጉት ቃለ መጠይቅ የብዙዎችን ትኩረት ስቧል። አቶ ገብሩ አስራት በህወሓትም ሆነ በፌዴራል መንግስት በኩል ወታደራዊ ዝግጅት እንዳለ ገልጸዋል። ስለ ድሮን ጥቃቱ የድሮን ጥቃቱን ለምን በሽራሮ እንደተፈጸመ የሱዳን ጦር ግንባር ምን አይነት ዝግጅት እያደረገ እንደሆነም በዚሁ ቃለ መጠይቃቸው ላይ ሲናገሩ ተሰምተዋል። በሽራሮ አካባቢ የተደረገውን የድሮን ድብደባ ህወሓት ራሱ አምኖታል የሚሉት አቶ ገብሩም ህወሓት ባወጣው መግለጫው በሰላማዊ መንገድ ሲንቀሳቀሱ የነበሩ የሰራዊት አባላት ላይ ድብደባ መፈጸሙን ትክክል አይደለም ሲል ተናግሯል ብለዋል። እኔም ከተለያዩ የመረጃ ምንጮች እንዳረጋገጡት ከሆነ ድብደባ የተፈጸመው አርሚ 13 በሚባለው ሰራዊት ላይ ነው ሲሉም አቶ ገብሩ አስራት ለሪፖርተር ተናግረዋል። አቶ ገብሩ አስራት አርሚ 13 ወደ ሱዳን ለመሄድ ሲንቀሳቀስ ነበር ድብደባ የተፈጸመው ሲሉ ተደምጠዋል። ከሌሊቱ 4 ሰዓት በድንገት ተነሱ ተብሎ በመኪና ተጭነው ወደ ሱዳን ሲሄዱ መንግስት የመረጃ ቀድሞ ስለነበረው ነው መሰለኝ በዚያ ላይ ተመስርቶ ይህን ጥቃት ተፈጽሟል። የሽራሮ ጥቃት መነሻው ይህ ነው ሲሉ ተደምጠዋል። ጉዳቱ ቀላል አይደለም የሚሉት አቶ ገብሩ ወደ 10 የሚጠጉ መኪኖች በሰራዊትና በመሳሪያ ተሞልተው እንደነበርም ገልጸዋል። ጥቃቱ የደረሰውም በእነሱ ሁሉ ላይ እንደሆነ ገልጸዋል። አንዳንድ ምንጮች ደግሞ ወደ 12 የሚጠጉ መኪኖች ናቸው ማለት ይናገራሉ። በሽሬ በሽራሮና በሌሎች ሆስፒታሎች ብዙ ቁስለኞች እንዳሉና ህይወታቸውን ያጡ መኖራቸውንም ሰምቻለሁ ብለዋል። የዚህ ወታደራዊ እርምጃ እንድምታው ምንድነው ተብለው አቶ ገብሩ አስራት ተጠይቀውም ነበር። በእኔ ግምት ጦርነቱ ከተጀመረ ቆይቷል። በሁለቱም ማለትም በህወሓትና በፌዴራል መንግስት በይፋ ባይታወጅም ጦርነቱ ከተጀመረ ግን ቆየት ብሏል ሲሉ ተደምጠዋል። ህዝቡ ያልተረዳው ነገር ጦርነቱ በይፋ ስላልተገለጸ ጦርነቱ ተጀምሯል ብሎ አያስብም ሲሉ ተደምጠዋል። የፕሪቶሪያው የሰላም ስምምነት መፍረሱን ህወሓት ሲያውጅ ጦርነቱ ተጀምሯል የሚሉት አቶ ገብሩም ጊዜ አስተዳደሩን በኃይል አፍርሶ በጉልበት ስልጣን ሲይዝ ጦርነቱ ተጀምሯል ሲሉ ተደምጠዋል። ህወሓት ከጦርነቱ በፊት የነበረውና ህገወጥ ተብሎ የፈረሰው መንግስት ድጋሚ መሰረታለሁ ሲል ጦርነቱ ተጀምሯል። ህወሓት ከፌዴራል መንግስቱ ጋር ግንኙነት የለኝም ሲል ብቻ ሳይሆን ከህገ መንግስቱ ጋር ግንኙነት የለኝም ብሎ የራሱን ህጋዊ ማለትም ዲፋክቶ መንግስት ሲመሰርት ጦርነት ማወጅ ማለት ይሄ ነው ሲሉም ለሪፖርተር ጋዜጣ ሲናገሩ ተደምጠዋል።
ሌላው ጦርነቱ እንደተጀመረ ማሳየን ያሉት ደግሞ ከኤርትራ ጋር ያለው ግንኙነት ነው። ህወሓት ከኤርትራ ጋር በግልጽ እንዲሁም ከግብጽ ጋር ደግሞ በተዘዋዋሪ የጀመረው ግንኙነት ጦርነት የሚቀሰቅስ እርምጃ ነው ሲሉም አቶ ገብሩ ተናግረዋል። ህወሓት አሁን ብቻ ሳይሆን ጊዜያዊ አስተዳደሩ በተለይ ሌተና ጄኔራል ታደሰ ወረደ አመራር በነበሩበት ወቅት በተለያዩ አካባቢዎች ጦርነት ከፍቷል። ጸለምት ላይ ውጊያ ከፍቶ ነበር። በቆቦ መስመርም ውጊያ ከፍቶ ነበር። ስለዚህ በትግራይ በይፋ ካለመታወጆች ጦርነት እየተካሄደ ነው ሲሉ ተደምጠዋል። የአሁኑ የድሮን ጥቃት አንድምታው ደግሞ በዋናነት የመንግስትን የውጊያ ስልት ያሳያል ያሉት አቶ ገብሩም ጥቃቱ የደረሰበት አርሚ 13 የተባለው ሰራዊት ሱዳን ውስጥ ለመዋጋት እየተንቀሳቀሰ የነበረ ሲሆን ሱዳን ውስጥ አርሚ 70 የሚባል ሰራዊትም አለ ሲሉ ተደምጠዋል። ህወሓት በሱዳን ውስጥ ሰራዊት የለኝም እያለ ሲኬድ ቢቆይም ነገር ግን አርሚ 70 አስቀድሞ ወደ ሱዳን ገብቶ ከጀነራል አብዱልፈታህ አልቡርሃን ጋር ሲዋጋ ነው የቆየው። አርሚ 70 ከሱዳን ጦር ጋር ተባብሮ ሲዋጋ መቆየቱን የሚያረጋግጡ በርካታ መረጃዎች አሉ። የሱዳን ባንዲራ ያለበትን ልብስ የለበሱ የአርሚ 70 አባላትም በተንቀሳቃሽ ምስል ታይተዋል። አሁንም በሱዳን አቅጣጫ ያለው ኃይላቸውን ለማጠናከር ነበር ሰራዊት ያንቀሳቀሱት። በሱዳን ጦርነት ውስጥ ቅጥረኛ ሰራዊት ለማሳተፍ ዓላማ አላቸው። ድሮም የአይነቱ ልማድ እንደነበር ይታወቃል። የትሪፖሊ ወታደር ይባሉ የነበሩ ሰዎች ነበሩ። ትሪፖሊ ድረስ ሂደውም ከጣሊያን ጎን በግል የሚዋጉ ቅጥረኛ ወታደሮች ማለትም መርሰነሪ ነበሩ። አሁን ይሄው ነገር ቀጥሎም ህወሓቶች ሰውልከው ከሱዳንና ከግብጽ ሆነው እየተዋጉ ይገኛል። ይህ ደግሞ ከፍተኛ ጉዳት በትግራይ ላይ የሚያስከትል እንደሆነም በርካቶች ይናገራሉ። የትግራይ ህዝብ ሳይፈልግ በማይመለከት የሱዳን ጦርነት ውስጥ ገብቶ እንዲዋጋ መደረጉም ከሌላ ወገን ህዝቡ ላይ ጥላቻ የሚያሳድር ነው። በሱዳን ውስጥ ተቃዋሚ የሱዳን ፈጥኖ ደራሽ ኃይል ተሰልፏል። በሌላ በኩል ደግሞ የሱዳን ፓርቲዎችና የሲቪክ ማህበራት የተሰበሰቡበት የፖለቲካ ኃይል እንዳለ ይታወቃል። አርሚ 70 የሱዳን ጦር ሰራዊቱን ደግፎ ሲሰለፍ፣ በተቃራኒው ግን የትግራይ ህዝብ ከሌሎች የሱዳን ፖለቲካ ኃይሎች ጋር የሚያጣላውን የሚሆነው። አሁን ያለው የሱዳን ጦርነት ደግሞ የእርስ በርስ ሳይሆን ቀጠናዊ እንደሆነ ይታወቃል። ኤርትራና ህወሓት በግልጽ የሱዳን ጦርን ደግፈው በጦርነት ውስጥ እየተሳተፉ እንዳለ ይነገራል። ካይሮ በአየርና በድሮን በሌሎች መንገዶችን በመሳተፍ የሱዳን ጦርነት ትደግፋለች። ስለዚህ እኔ በድሮን ጥቃቱ ለሞቱትና ህይወታቸውን ላጡት ባዝንም የድሮን ጥቃቱ ግን ይህም በሱዳን የሚደረግን የህወሓትና የሻዕቢያን ጣልቃ ገብነት ለማስቆም የተደረገ ጥቃት መሆኑ ይገባኛል። በግሌ ጦርነት መኖር የለበትም፣ ወጣቶች በጦርነት መማገድ የለባቸውም ብዬ ባምንም፣ ነገር ግን የኔና የሌሎች የትግራይ ልሂቃን ፍላጎት ብቻውን ህወሓትን ወደ ጦርነት እንዳይገባ የሚያስቆም አይመስለኝም። ህወሓት ጦርነትን እንደ ዋነኛ የስልጣን ማቆያ ነው የሚጠቀምበት። ህወሓት ከተጠያቂነት ለማምለጥ ሲል ነው ከጦርነት መላቀቅ የማይፈልገው። ለዚህ ነው ሁሌም ወደ ጦርነት የሚገሰግሰው። ይሁን እንጂ ህወሓት በዚህ አካሄዱ ከቀጠለ ብዙ እልቂትና ብዙ መከራ እንደሚያስከትል ነው የሚገምተው ሲሉ ተደምጠዋል። ሪፖርተር ጋዜጣ በትግራይ አሁን ያለው ሁኔታ ተባብሶ ህወሓትና የፌዴራል መንግስት ወደ ተሟላ ጦርነት የሚገቡ ከሆነ በዋናነት የትኛው አካባቢ ነው የጦርነት አውድማ የሚሆነው? የትኛው አካባቢ ነው ወደ ጦርነት ግንባር የሚለወጠው? በማለት አቶ ገብሩን ጠይቋቸው ነበር። አቶ ገብሩ አስራት በምላሻቸው ላይ ሁሉም በውጥረቱ ውስጥ የተሳተፉ ኃይሎች የየራሳቸው የጦርነት ስትራቴጂ አላቸው። ህወሓት ከሻዕቢያ ከፋኖ እንዲሁም ከሌሎች የኢትዮጵያ ታጣቂ ኃይሎች ጋር ተቀናጅተው አዲስ አበባ እንገባለን እያሉ ይገኛል። ወደ አዲስ አበባ መግቢያ አንዱ መንገድ ደግሞ በቆቦ መስመር ነው። ስለዚህ በዚያ ጦርነት ሊከፍቱ ይችላሉ። በቆቦ መስመር፣ በሰቆጣ መስመር፣ በራያ መስመር፣ በመቀሌ መስመር ነው ብዙ ኃይል ያለው። በሌላ በኩል ግን በሱዳን ድንበር በኩልም ኃይል አጠናክሯል ሲሉ ተደምጠዋል። እኔ እንደምታዘበው ወደ ሁመራ የመግባት ፍላጎት አላቸው። በሱዳን ድንበር በመተማ በኩል መግባትን እንደ ተጨማሪ ስልት ይዘውታል። ከዚህ በተጨማሪም በሱዳን ብሉ ናይል ግዛት ማለትም በዴማዚም በኩል ገብተው የማጥቃት ፍላጎት አላቸው። ጦርነቱ በአጠቃላይ ከመተማ እስከ ዴማዚም ባለው የኢትዮጵያ ወሰን ሊሆን ይችላል። በዋናነት ደግሞ ጦርነት የሚፈነዳ ከሆነ አንድ ግንባር አይኖርም። በትንሹ 3 ዋና ዋና ግንባሮች ይኖራሉ። አንዱ የቆቦው፣ ሌላኛው የሱዳን ግንባር ሲሆን ከዚህ በተጨማሪ የሽሬ ግንባር አካባቢ ትልቅ ኃይል አለ ሲሉ ተደምጠዋል። መንግስትም ቢሆን በሁሉም ግንባሮች ኃይል ማሰለፉ ይታያል። በአፋር መስመር ተዘጋጅቷል። በጠለምትና በሁመራም ትልቅ ኃይል እንዳለው ይታወቃል። መንግስት ከትግራይ የሚነሳን ብቻ ሳይሆን ከኤርትራም ሆነ ከሱዳን አቅጣጫ የሚመጣን ማንኛውም ኃይል ለመመከት የራሱ ዝግጅት እንዳደረገ ይነገራል። አሁን በሁለቱም አቅጣጫ ጦርነትን ለማሸነፍ የሚያስችል ነው የሚሉትን አስተላልፋላችሁ። ነገር ግን ጦርነቱ ቢፈነዳ አንድ ግንባር ብቻ ይኖራል ማለት አይደለም። በጦርነት ሂደት ላይ የአስተላለፍ ለውጦች መኖራቸው የሚጠበቅ ነው። የጦርነቱን ግንባር ሊቀይሩ ይችላሉ። አንዱ ለሚሰነዝረው ጥቃት የሌላኛው ግብረ መልስ በሌላ አቅጣጫ ሊከሰት ይችላል። ጦርነቱ ከተጀመረ በዚህ ቦታ ብቻ ውጊያ ሊደረግ ይችላል ብሎ መደምደም አይቻልም ሲሉም ለሪፖርተር ጋዜጣ ተናግረዋል። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን። አበቃን። ሰናይ ጊዜን ተመኘን።